ዛሬ ኦርቶዶክስ ሆናለሁ። ክብሬ ከወንጌል ይበልጣል ነው ያልከው ሰጋው። ሰላም አለይኩም ወአለይኩም ሰላም። ሰላም እንደምን አላችሁ? ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እንግዲህ ዮኒ ማኛው ወደ ኦርቶዶክስ ቤተክርስቲያን ሊመለስ መሆኑን በተለያዩ ሀሳቦች እየገለጸ ይገኛል። እስቲ ሀሳቦቹን እንስማ። ሌሎችም ጉዳዮች ይኖራሉ፣ አብረን እንቆይ። ዛሬ ኦርቶዶክስ ሆናለሁ። አቤል አቡና በኔ ቪዲዮ ካልሰራ ለሚቼክ ዛሬ ኦርቶዶክስ ሆናለሁ። ጌታ ምስክሬ፣ ዛሬ ኦርቶዶክስ ሆናለሁ። አቤል አቡና በኔ ቪዲዮ ካልሰራ ለምስ ይሄው አሁን እያያችሁ ዛሬ ኦርቶዶክስ ሆናለሁ። ለሚሾዩ ካልሰራ በኔ ላይ ጧት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት ነው። እኔ የማመልከው ጌታ፣ እኔ የተንበረከኩለት ጌታ፣ እኔ በስሙ የተጠመቅኩ ጌታ ዛሬ ዋሽቶኛል። ዛሬ ዋሽቷል ጌታ። ዛሬ ዋሽቷል ጌታ። ለሚሴ ክብሬ ከወንጌል ይበልጣል ነው ያልከው ሰጋው። ሲጀመር ዳርዳር እያልክ ነበረ ማለት ነው። እና አሁን ምን አልክ? ሰሞኑን ሴቶች ተነስተውብሃል በአራቱም አቅጣጫ ሴቶች ሲነሱብክ መቋቋም ስላልቻለክ አንተ በአሁን ሰዓት ፓስተር ነኝ ብለክ የምታሳየው ነገር ያንተ ማንነት ስላልሆነ ያንተ ማንነትክ መራገጥ፣ መሳደብ፣ ለገንዘብ ብለ መከራ ማየት ስለሆነ አምቀህ ስላልቻልክ ሴቶቹ ሲነሱብክ ምን አልክ? ከወንጌል ክብሬ ይበልጣል አልክ። መጀመሪያ ማንም ያለ ሂድ ያለክ ሰው የለም። የሆነ ነገር ግራ ሲያጋባ ተንደርድረክ ሄደህ ሃይማኖት ውስጥ ተደበቅ። አሁን ደግሞ ሃይማኖት ውስጥ ተደብቀ መቆየት ስላልቻልክ ምንም አይነት ገቢ ልታገኝ ስላልቻልክ ያንተ ማንነት ስላልሆነ ከዛ ውስጥ ወጥተክ ከኛ ጋር መጥተክ እዚህ ቲክቶክ ላይ ለመረጋገጥ ከወንጌል ክብሬ ይበልጣል አልክ። አንድ ነገር ልንገርህ፣ ወንጌል ማለት ትልቅ ነገር ነው። አንተ እንደምታስበው አይደለም። ክብርህ ከወንጌል አይበልጥም። ወንጌል ማለት ኢየሱስ ነው። ወንጌል ማለት መንግስተ ሰማያት ነው። በዚህ ቲክቶክ ላይ ሴቶች ተጨቃጨቁኝ ብለህ ነው የኔ ክብር ከወንጌል ይበልጣል፣ የኔ ክብር ከኢየሱስ ይበልጣል፣ የኔ ክብር ከተጠመቅኩበት ጥምቀት ይበልጣል ብለክ አንተ አመት ባልሞላው ጊዜ ውስጥ ተጠመቅ፣ አመት ባልሞላው ጊዜ ውስጥ ሃይማኖቶችን እየሰበሰብክ አባለህ አመት ባልሞላው ጊዜ ውስጥ የተለያየ ነገር አደረክና እንደገና መጣክና ሴቶች ሰደቡኝ፣ ክብሬ ተነካ፣ እኔ ገንዘብ መስራት አልቻልኩም፣ መራገጥ አልቻልኩም፣ እንደፈልኩ መሆን አልቻልኩም ብለህ ምን ብለህ መጣ? ለማንኛውም አንቺ ብርቱካን የምትባይ ሴትዮ የማንንም ልፋጫም ሽማግሌ ለገንዘብ ሲል በመላሱ የሚያደር ለብር ሲል እየቀበጣጠር የሚኖር ሰውዬ ጌታ አለውል ብሏል፣ ደግፎሃል። የትኛው ጌታ እንደሆነ ራሱ መተሽ ማስረዳት አለብሽ። ምክንያቱም ብዙ ክርስቲያኖች አሉ የሚያዳምጡ። ስለዚህ መተሽ ሰጋው የክብሩ እንዴት ነው ከወንጌል የበለጠው እንድትነግሪኝ እንፈልጋለን። አስጠምቄዋለሁ እንዳልሽው ምን አይነት ጥምቀት እንዳስጠመቅሽው ራሱ መተሽ ለህዝቡ መናገር አለብሽ። ቪዲዮች ተመልክተን ተመለስን። እንግዲህ ዮኒ እንደምታውቁት መጀመሪያ አካባቢ ላይ የእስልምና እምነት ተከታይ ነበር መጀመሪያ አካባቢ። ከዛን ወደ ኦርቶዶክስ ቤተክርስቲያን መጣ። ከዛን ደግሞ ወደ ፕሮቴስታንት ቤተ እምነት ሄዶ አሁን ድረስ ባለበት ማለት ነው። እንግዲህ ሰሞኑን ደግሞ በማህበራዊ ሚዲያ እምነቴን ቀይራለሁ፣ ወዳለሁበት ቤተ እምነት ወደ ኦርቶዶክስ ቤተክርስቲያን እመለሳለሁ እያለ ይገኛል። እንግዲህ ይህ ዮናስ እውነት ነገሩ ገብቶ አስተውሎ ከሆነ ሰው ነገር ግን አሁንም እንደዚሁ መጀመሪያ እንደሄደው አሁንም መጥቶ ላለመሄዱ ምንም አይነት ማረጋገጫ የለውምና የሰው እውነት ከልቡ ነው ወደ ኦርቶዶክስ ቤተክርስቲያን መመለስ ይፈልገው ወይስ ደግሞ አሁን ላይ ባለው ነባራዊ ሁኔታ ወይም ደግሞ እሱ ከሚያገኛቸው ነገሮች ቀንሶበት በተለያየ ምክንያት ብቻ ከሰዎች ጋር ግጭት ኖሮት ይሁን ከዛ ቤተ እምነት ወጥተው ወደ ኦርቶዶክስ ቤተክርስቲያን የሚመጣው በምን አይነት መንገድ እንደሆነ እስካሁን ድረስ ግልጽ የሆኑ ነገሮች የሉም። ነገር ግን ወደ ኦርቶዶክስ ቤተክርስቲያን እንደሚመለስ የተለያዩ ምንጮች ያሳያሉ። ምክንያቱም ብዙ ጊዜ የሚሰራቸው አሁን ላይ ማህበራዊ ሚዲያ ላይ በቲክቶክ እየተመለከትን ያለ ነው። የዚህ አይነት ጉዳዮችን እየተመለከትን እንገኛለን። እስቲ ይህን ቪዲዮ ጨርሰን እንመልከትና ቀጥሎ ያለውን ሀሳብ እንመለከታለን። ቀጥሎ የምንመለከተው ጉዳይ በሴፉና በአዶናይ መሃል የተነሱ ሀሳቦችን ነው። እስቲ አብረን እንቆይ። አድርገው ራሳቸውን ዝቅ ያደረጉ ነው እና ምን አደረጉ? ያኛውን ገዙት ማለት ገዙት ሲባል በቃ እኔ ጋር ይሁን አላህን ያገልግል ብለው ገዙትና ነፃ አደረጉት፣ ከፈሉለት ዳው
እንግዲህ አላህ ያሳያችሁ የሰውን ልጅ የሚሸጡ ናቸው በዛ ሰዓት እና ለአላህ በረከት ስለፈለጉት ብቻ በረካው እንዲደርስ ገዙት ማለት ገንዘቡን ከፈሉለት ዳውንና ከሳቸው ጋር እንዲሆን አደረጉ። ዱርዬው ሰይፉ እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? አለሁ እግዚአብሔር የተመሰገነ ይሁን። ዛሬ የመጣሁት ለምስጋና ነው። ጋዜጠኛ ሰይፉ ፋንታሁንን ለማመስገን ነው የመጣሁት። ምናልባት እንዲህ አይነት ነገሮች ብዙ ጊዜ የተለመዱ አይደሉምና አሁን ስናያቸው ግን ብስሉ ከጥሬው እየተቀላቀለ ትንሽ አስቸገረና ትውልድን ከመቅረጽ አንፃር የሚረዱ ሰዎችን እንዲረዱ ከማድረግ አንፃር ብዙ የሰሩ የጽድቅ ስራቸው እንዳይነገርላቸው የሚፈልጉ ሰዎች እንዲረዱ የሚፈልጉ የሚረዱ ሰው እንዲረዳ የሚያደርጉ እንደነ ሰይፉ አይነት እኔ ዱርዬ የምላቸው እንደዚህ አይነት ሰዎች ናቸው። እውነት ለመናገር ታላላቅ ሰዎች እንዲመጡ ሙያ ያላቸው ሰዎች እንዲመጡ ታላላቅ ኢንሴንስ ላይክ ለሀገር ይጠቅማሉ የተባሉ ሙያ ያላቸው የተባሉ ከሊቅ እስከ ደቂቅ በፕሮግራሙ የሚያቀርባቸውን ሰዎች እናያለን። የተቸገሩ ሰዎች ስፔሻሊ በህፃናት የልብ ህሙማንን እንደዚህ ኩላሊታቸው ፌል የሚያደርጉ ለዓይነ ስውራኖችም በተለያየ መልኩ በተለይ ደግሞ ለመቄዶንያ ያደረገው አስተዋጽኦ እግዚአብሔር በሚያቀው የነዛ አዛውንቶች ጸሎት ሁሌም ከፊትህ እንዲቀድም ፈልጋለሁ። ስራ ስኬታማ እንዲሆን ፈልጋለሁ። ውድ ወገኖቼ ይህንን ቪዲዮ ሼር ዲዊት እያደረጋችሁ ለሰይፉ እንድታደርሱልኝ ፈልጋለሁ። በሌላ ነገሮች እንዳይወጠር አሁንም ከዚህ በፊት የነበረባቸውን ስራዎች እንዲቀጥል ብዙ ነገሮች አሉ። በድብቅ የሚሰራቸው እሱ ሲሰጥ አይታይም። እውነት ለመናገር ምናልባት ሰው ሊሰጠው ይችላል። በተለያዩ በሰርግ ፕሮግራሞች ብዙ ነገር ይባል ነበርና ግን እሱ የሚሰጠው ብዙ ነው። እንደነሸቱ አይነት ወንድሞች ደግሞ እንዲከተሉት ጥሩ አራያ በመሆን ዘርፎ ሳይሆን በዩቲዩብ የሚያገኛቸው በስራዎቹ የሚያገኛቸው በስፖንሰር የሚያገኛቸው ሰርቶ ነው። አራዳነት እንደዚህ ነው። ሂስ ሶ ኩል በቃ እኔ የኢትዮጵያ ወጣት እንደዛ አይነት ኢንፍሉዌንሰር እንዲሆኑ ነው የምፈልገው። የኢትዮጵያ ወጣት ስራ ፈጣሪ እንዲሆን ነው የምንፈልገው። የኢትዮጵያ ወጣት ከታዋቂነት ይልቅ አዋቂ እንዲሆን ትውልድን እያነጽን እንድንሄድ ነው የምፈልገው እንዳንድ ሄኖክ እንዳንድ ኢትዮጵያዊ። ስለዚህ እንደነ ሰይፉ ፋንታሁን ያሉ ወንድሞች ለብዙ ምስኪን ሰዎች ለብዙ በገንዘብም ሆነ በጤና እክል ለገጠማቸው ሰዎች የደረሱ ሰዎችን ማበረታታትና መመስገን እንዲቀጥል ስለምፈልግ ሁላችሁም ይሄን ቻሌንጅ ተቀላቀሉ። ሰዎችን የሚሰሩ ሰዎች እየተለዩ መሄድ አለበት። የሚዘርፉ ሰዎች እየነገሱ የሚሰሩ ሰዎች እየተንኳሰሱ የሚሄድበት ጊዜ ማብቃት መቻል አለበት። ስለዚህ ሰይፉ ፋንታሁን በድጋሜ እስካሁን ስላደረካቸው ነገሮችና ለምታደርጋቸው ደግ በጎ ነገሮች እግዚአብሔር አምላክ ብድራቱን ይክፈል። ሁሉ መነጋገሪያ ከነበሩት ጉዳዮች መካከል የሰይፉና የአዶናይ ጉዳይ እስካሁን ድረስ መነጋገሪያ እንደሆነ ቀጥሏል። ብዙዎች ሀሳባቸውን በቲክታክ ማህበራዊ ሚዲያ እንዲሁም ደግሞ በፌስቡክ በተለያዩ ሀሳቦች እየገለጹ ይገኛሉ። ነገር ግን እንግዲህ የፊታችን እሁድ የምናይ ይሆናል። አዶናይ ይቀርባል ወይስ አይቀርብም የሚለውን ነገር። ሰይፉ ጥሩ ነገር ይሰራ እስካሁን በጎ ነገሮች ሲሰራ የነበረ ሰው ነው። እንግዲህ ሁላችንም አብረን የምናይ ይሆናል። እስቲ የአዶናይ መልእክት ሰምተን እንመለስና ወደ ሌሎች ጉዳዮቻችን ይጠቅማችኋል። በተለይ ጀማሪ ቲክታከሮች ይጠቅማችኋል። ቪዲዮውን ሼር አድርጉልኝ፣ ሪፖስት አድርጉልኝ፣ ሙሉ አዳምጡት ምን እንደሚስሙት። ለኢትዮጵያን ቲክታከሮች ነው። የኢትዮጵያ ቲክታከሮች እርስ በራስ በጣም የሚጠላሉ፣ ምንቀኝነት ያለባቸው፣ አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ እኛ
ማንም ሰው እንዲበልጥ አንፈልግም። አዲስ የመጣን ሰው ማበረታታቱን አንችልበትም። ሁሉም ነገር ለኔ ብቻ ነው የምንለው። ውድድር ውስጥ ነን ያለነው። ውድድር ውስጥ ሆነ ደግሞ እድገት የሚባል ነገር የለም። ምንም አያስፈልግም። የልቤን የተናገርከው። እኔ በጣም ማዝነው በአንዳንድ ታዋቂ ነን የምትሉ ቲክታከሮች ነው ማዝነው። ጢባራችሁ 100,000 ስትገቡ ሰውን አታናግሩ። 100,000 ስትገቡ ማንንም ፎሎ አታር ጭራሽ 100,000 እና 200,000 ከገቡ በኋላ ፎሎ ያደረጉትን ሁሉ ይቀንሱና ዜሮ ያስገባሉ። ከኔ በላይ ማንንም እንዲከተለኝ አልፈልግም፣ እኔ ማንንም አልከተልም ብሎ የሚጠብሩ በጣም በርካታ ቲክታከሮች አላችሁ። እኔን ተመልከተኝ። ኦልሞስት 9,000 ወደ 10,000 እየተጠጋው ነው። 10,000 ሰው ተከትያለሁ። ተመልከቱት። አብረን እንፈምስ ቻሌንጅ ለኦርቶዶክሲያን ክፍል 5 በደንብ ስቴፑን ተከተሉ። አብረን እንፈምስ ብዬ ፎሎ ቻሌንጅ የምሰራ በርካታ ኦርቶዶክሲያንን ፎሎ አድርጓቸው ብዬ የምሰራ ሪፖስት ሼር የማድረግ ማንንም የማልንቅ ከፍም ዝቅም የማልን በራሴ ዛቢያ ላይ የምንቀሳቀስ ቲክቶከር ነኝ። ማንም ያቀኛል። ደግሜ እነግራችኋለሁ። ውስጣችሁ ገዳቢ አመለካከት አስወግዱ። እኔ ብቻ ልወደድ፣ እኔ ብቻ ልፈምስ የምትሉ ምቀኛ ተንኮለኛ ቲክታከሮች አላችሁ። በቃ እናንተ ብቻ እኔም ብቻ ተከተሉኝ፣ እኔ ማንንም አልከተልም የምትሉ ጭራሽ ደግሞ በደናው ጊዜ ሰውን ትከተሉና ልክ ስትፈምሱ ደግሞ ፎሎዋችሁ የምትቀንሱ በጣም ብዙ ቲክታከሮች አላችሁ። እናንተ ከማንም በላይ አይደላችሁም። አባቴ ማንንም አይደላችሁ። ሐሳብና ከተመለከታችሁት ቪዲዮ ምንድነው የእናንተ ሐሳብ? እስቲ ኮሜንት ላይ አስቀምጡ እና እንመለከታለን። ዮኒ ማኛ እንግዲህ ወደ ቅድስት ቤተክርስቲያን ወደ ኦርቶዶክስ ቤተክርስቲያን የሚመለስም ከሆነ መልካም ጊዜ ይኖረዋል ብለን ተስፋ እናደርጋለን። አንዳንድ ጊዜ ሰዎች በውስጣቸው ያለው ስሜት አናውቀውም። ውጭ ላይ ያለው ባህሪያቸውን አይተን ልንመዝናቸው እንችላለን። ዮናስ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሶ ራሱን ገዝቶ ኦርቶዶክሳዊ ምግባር እንዲኖረው እንመኝለታለን። ይህንን ሀሳቡን ግን ተመልከቱ፣ ምክንያቱም ባህሪው ተለዋዋጭ እንደመሆኑ ይህንን ቪዲዮ ተመልከቱ ለማለት ጋበዝኳችሁ። በሌሎች ጉዳዮች እንገናኛለን። ሰላም። መርዘኝነትሽ ደርቀሽ ልጅ የለ ባልሽን ገለሽ ትክክል ማይ መቼም ቢሆን በማሂ ኪችን ጌታ ምስክር ያልደራደር ወጣ ብትሰልበኝ ማሂ ኪችን ይሰማ ወጣ ኤልሻዳይ ወጣ ብትሰልበኝ ሂድዬ ወጣ ብትሰልበኝ መሲ ብርጅስቶን ወጣ ብትሰልበኝ ጌታ ምስክር አልመልስላቸው። ለምን ኩኖ ሳባ ወጣ ብትሰልበኝ ያልመልስ ለምን የምወዳቸው ወዳጆች ናቸው። ለዘመናት ያከበሩ ሰዎች ናቸው። ከእንደምናምን የወደዱኝ ሰዎች ናቸው። ሰው አመጣ እንቃቀላችሁ ብሉት ወንጌል ምን አባቱ ያደርግልኛል?